breaking news coming out of Iran. But there is a war of blockades over the Strait of Hormuz. መርከቦችን ከማጥቃት ባሻገር ባህሩ ሰንጃት መደዋል። Media there have reported that air defense systems have been engaging quote hostile targets over Tehran. የሆርሙዝ ትንቅንቅ ከባዱ የባህር መስመር ፍልሚያ ምዕራባውያኑ ከኢራን ጋር የሚያደርጉት መልክዓ ምድራዊና ወታደራዊ ግብግብ እንደ አውሮፓውያን አቆጣጠር በ1979 እስላማዊው አብዮት ከተካሄደ ወዲህ ነው የተጀመረው። በፋርስ ባህረ ሰላጤ ቀጠና ተፈጠረ የሚባል ቀውስ በሙሉ ባለፉት 47 ዓመታት ውስጥ ታየ ነው። የኢራን ኢራቅ ጦርነት፣ የሳዑዲ ኢራን ፍጥጫ፣ የኩዌት መወረር፣ የኢራቅ መያዝና የኢራን መወጋት በአጭር ጊዜ ውስጥ ግፋቢል የግማሽ ክፍለ ዘመን ታሪክ ነው። በጠባቡ የሆርሙዝ መተላለፊያ ላይ የሚካሄደው ግብግብ ግን ሺህ ዓመታት አስቆጥሯል። ሆርሙዝ በፊትም መንግስታትን ሲያዋጋና ሲያፋጥጥ የነበረ ወሳኝ የባህር መተላለፊያ መስመር ነው። በ1507 እንደ አውሮፓውያን አቆጣጠር በፖርቱጋሎች መያዙ ይወሳል። በ1951 ብሪታንያውያን ዘግተውት ነበር። አሁን ደግሞ የኢራንና የአሜሪካ መንግስታት ሆነዋል ጠርቃሚዎቹ። ሆርሙዝን የመቆጣጠሩ ግብግብ በማን የበላይነት ይጠናቀቃል? ሆርሙዝ ከአንድ ጉልበተኛ ይልቅ የአካባቢው ሀገራትና መላ ዓለም በእኩልነት የሚገለገሉበት የባህር ወሽመጥ መሆን ያልቻለው ለምንድን ነው? ምን ስላለው ነው ሁሉም ሊቆጣጠረው የሚመኘው? አብዱሰመድ መሐመድ ዝርዝሩን አካፍላችኋለሁ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 ይደውሉ። ፖርቱጋሎች ከህንድ ወደ አውሮፓ የሚካሄደውን የባህር ንግድ ቀድመው የቀየሱ ዓለም አሳሽ ናቸው። ዛሬ ድረስ ቀዛፊዎች የሚገለገሉባቸውን ወሳኝ የባህር ንግድ መስመሮች አግኝተዋል። የጂብራልተርን መተላለፊያ ከማንም በፊት ከተቆጣጠረው ልዑል ሄንሪ፣ በኮንጎ ወንዝ በኩል ወደ ምዕራብ አፍሪካ ከዘለቀው ዲዮጎ ሻው፣ በደቡብ አፍሪካ ከዞረው ባርቶሎሜው ዲያዝ፣ በህንድ ውቅያኖስ አውሮፓን ከህንድ ጋር ካገናኘው ቫስኮ ደጋማ፣ ዓለምን ከዞረው ፈርዲናንድ ማሄላን፣ ብራዚልን እስካስገኘው ፔድሮ አልቫሬዝ ድረስ ፖርቱጋል አያሌ አሳሾችን አፍርታለች። ፖርቱጋሎች ከአውሮፓ ወደ ህንድ የሚደረገውን ንግድ በፍጹም የበላይነት ለመቆጣጠር ከዘመኑ ኃያላን ቱርኮች ጋር ከባድ ግብግብ ገጥመው ያውቃሉ። ፖርቱጋሎችና ቱርኮቹ ከህንድና ከፋርስ ባህረ ሰላጤ በኤርትራ ባህር በኩል ወደ አውሮፓ የሚደረገውን የባህር ንግድ ለመቆጣጠርም ተፋልመዋል። ፖርቱጋሎቹ በ1515 የየመኗን ሰነአ ከተማ ለመያዝ ሞክረው አልተሳካላቸውም። በ1517 ደግሞ ኤርትራ ባህር ዳርቻ የምትገኘውን ጅዳ መቆጣጠር አልቻሉም። ቀድመው የሰፈሩበት ቱርኮች አንቀመሳሉ። ሆኖም ፖርቱጋሎቹ የፋርስ ባህረ ሰላጤውን መግቢያ ሆርሙዝ በ1507 ጠቀለሉ። ብዙም ሳይቆዩ በአደን ባህረ ሰላጤ የምትገኘውን የየመኗን ሶኮትራ ደሴት ወረሩ። የፖርቱጋሎቹና የቱርኮች የኤርትራ ባህር ቀጠና ግብግብ ለኢትዮጵያና ለአፍሪካ ቀንድ ጭምር የሚተርፍ ቀውስ እንዳስከተለ ታሪክ መዝግቦታል። ኢትዮጵያ ከዛን ዘመን ጀምሮ ነው በባህረ ነጋሽ ግዛቷ የሚገኙ በሮቿን የተነጠቀችው። ይህን ጉዳይ ወደፊት እንመለስበታለን። ፖርቱጋሎች በ1507 ወደ ሆርሙዝ ሰርጥ ተጠግተው አንዲት አነስተኛ ደሴት ያዙ። ምሽግ በመገንባትና ኬላ በመዘርጋት በሆርሙዝ ይዞታቸውን በማጠናከር በ1515 የባህር መተላለፊያውን ዘጉት። ካርታዛ የተባለ አሰራር በመዘርጋት በሆርሙዝ የሚቀዝፉ መርከቦች በሙሉ ለደህንነታቸው በሚል ገንዘብ እንዲከፍሉ አደረጉ። ሆርሙዝን ለገዛ መርከቦች መተላለፊያነት ከመዋል ባለፈ አንቆ ይዞ ኬላ በማቆም ገቢ ማግኘት እንደሚቻል ለዓለም ያሳዩት ፖርቱጋሎች ናቸው። ከ1622 ወዲህ ጉልበታቸው የገነገነው እንግሊዞች ናቸው ከፋርሶች ጋር አብረው ፖርቱጋሎቹን ከቀጠናው ያባረሯቸው።
እንግሊዞቹ ለረጅም ጊዜ የአካባቢው ሰላም አስከባሪ በመሆን ቆይተዋል። በ18ኛውና 19ኛው ክፍለ ዘመን ሆርሙዝን የባህር ወንበዴዎች ፈነጩበት። ከቅርብም ሆነ ከሩቅ የሚቀስፉ የባህር ቀማኞች የአካባቢውን ንግድ ስጋት ላይ ጣሉት። ቀማኞቹ ዕድሉን ያገኙት በዋናነት የአውሮፓ ቅኝ ገዢ ሀገራት ተባብረው የአካባቢውን ሰላም ከመጠበቅ ይልቅ አንዳቸው ሌላኛቸውን አሸንፈው በብቸኝነት መስመሩን ለመጠቅለል ፍክክር በመግጠማቸው ነበር። ሆርሙዝ ከረጅም ጊዜ ዝንጋይ በኋላ ዳግም ቀጠናዊ ፍጥጫ የረበበበት በ1951 ነው። ዘመኑ ኢራንን ጨምሮ የፋርስ ባህረ ሰላጤው አብዛኞቹ ሀገራት ነዳጅና የተፈጥሮ ጋዝ ከከርሰ ምድር አውጥተው ለዓለም ገበያ ማቅረብ የጀመሩበት ነው። እንግሊዞቹ ከ1908 አንስቶ የኢራንን ነዳጅ ተቆጣጥረው ከፍተኛ ጥቅም አጋብሰዋል። ይህን ያልተገባ ጥቅምና ብዝበዛ የተቃወሙት ፖለቲከኛ መሐመድ ሙሴዴግ በሕዝብ ድምፅ ተመርጠው ጠቅላይ ሚኒስትርነቱን ሲረከቡ ግን ችግር መጣ። መሐመድ ሙሴዴግ የነዳጁን ኢንዱስትሪ ወደ መንግሥት እጅ አዘዋወሩት። ይህ ያስቆጣቸው እንግሊዞች 1951 ላይ የሰርጡን መውጫ መግቢያ ዘጉት። የኢራን መንግሥት ላሰናከለባቸው የነዳጅ ንግድ አጸፋ እንዲሆን በሆርሙዝ መርከቦች እንዳይተላለፉ አደረጉ። በመቀጠልም በ1953 ከአሜሪካውያን ጋር ተሻርከው የጠቅላይ ሚኒስትር መሐመድ ሙሴዴግን መንግሥት ፈነቀሉት። የቤተ መንግሥት ዙፋን እንዲያሞቁ የተወሰነባቸውን ሻህ መሐመድ ሬዛ ፓህላቪን ወደ ሙሉ ሥልጣን መለሷቸው። ያኔ ነው ሰርጡም የተከፈተው። የፋርስ ባህረ ሰላጤው ሀገራት ነዳጅም በነጻነት ለዓለም ገበያ ተንቆረቆረ። ሆርሙዝ ከዛ ወዲህ ሳይዘጋ ቆይቷል። በ1970ዎቹ መጀመሪያ ከእስራኤል ጋር የተዋጉት አረቦች የጣሉት ማዕቀብ በሆርሙዝ የሚተላለፈውን ነዳጅ አቋርጦት ነበር። ነገር ግን መተላለፊያው አልዘጋም። በ1980ዎቹ ለ8 ዓመታት ኢራንና ኢራቅ መዋጋታቸው ይታወሳል። ሁለቱም በሰርጡ ፈንጂ እያጠመዱ አካባቢውን አስጊ እንዳደረጉት አይረሳም። የማከማቻ ቋት የሚል ቅጽል በተሰጠው ጦርነት አንዳቸው ሌላኛቸውን ለማዳከም በሚል የፈጸሙት ጥቃት የመርከቦችን እንቅስቃሴ አስተጓጉሎ ነበር። ከ2000 ወዲህ ደግሞ ኒውክሌር ምዕራባውያኑንና የኢራንን መንግስት ያፋጥጥ ጀመር። በ1959 የአሜሪካው ፕሬዝዳንት ድዋይት አይዘንሃወር ቴህራንን ሲጎበኙ ኢራን የኒውክሌር ባለቤት እንድትሆን ፈቃዳቸውን አንጸባርቀዋል። ያን ጊዜ የ72 ሀገራት የአቶሚክ ኃይል ተቆጣጣሪ ተቋማት መሪዎች ጉባኤ በተባበሩት መንግስታት አዘጋጅነት መካሄዱ ይወሳል። በኒውክሌር ጦር መሳሪያ ቅነሳ አስፈላጊነት ላይ አገራት ተቀራራቢ አቋም እየያዙም ነበር። ይሁን እንጂ የአሜሪካ መንግስት ከሶቪየት አስተዳደር ጋር በገጠመው የቀዝቃዛው ጦርነት ዘመን የጦር መሳሪያ ፍክክር የተነሳ ሊቀበሉ አልፈለገም። አሜሪካውያን ሶቪየት ኅብረት ወደ ማዕከላዊ እስያ የምታደርገውን መስፋፋት ለመግታትና ነዳጅ የሚሰፍሩላቸውን አጋራቸውን ሻህ ለማስደሰት ነው በኢራን የኒውክሌር መርሃ ግብር እንዲጀመር የተስማሙት። ይባስ ብለው አሜሪካውያን የባግዳድ ውል አሰኝተው በመሰረቱት ስብስብ ኢራንን ቁልፍ የጸጥታ አጋር አደረጓት። የአቶሚክ ኃይል ስምምነትም ተፈራረሙ። ኢራን ወደ ሶቪየት ጎራ እንዳትገባ አሜሪካ ሁሉንም ነገር ለማድረግ ቆርጣ ነበር። ኢራን ደግሞ በቀዳሚነት የአሜሪካን የጦር መሳሪያ ትሸምታለች። እናም ኃይል በማመንጨት ስም ለኢራን የኒውክሌር ጣቢያ ለመገንባት አሜሪካውያኑ ዋና ጠንሳሽና ደጋሽ ሆነው ተከሰቱ። ዛሬ ላይ ያሉ የአሜሪካ ባለስልጣናት ኢራን የኒውክሌር መርሃ ግብሯን ካላቆመች በጦር እንወጋታለን እያሉ ያስፈራራሉ። ይሁን እንጂ ከ60 ዓመታት በፊት ኢራንን የኒውክሌር ባለቤት ለማድረግ ችር ጉድ ሲሉ የነበሩት የነሱ አባቶች ናቸው። ይህን የታሪክ ክስተት ፈጽሞ ማስታወስ የማይፈልጉት ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጥንስሷን ካልፈታች አደባያታለሁ ብለው በዚህ ሰዓት በፋርስ ባህረ ሰላጤ ጦር ያደራጃሉ። ሻህ መሐመድ ረዛ ፓህላቪ ከምዕራባውያኑ ጋር ሲላላሱ መኖራቸው ስልጣናቸውን አላከረመላቸውም። ከአሜሪካውያኑ ጋር ወታደራዊ ትብብር መፍጠራቸው አላተረፋቸውም። አንዳንድ የታሪክ ጸሐፍት ሻሁ በሕዝቤ ላይ ከምተኩስ ስልጣኔን እለቃለሁ ብለው አገር ለቀው መሰደዳቸውን በጥሩ ጎን ይጠቅሳሉ። በ1979 በኢራን የፈነዳው አብዮትና የዛን ዘመኑ የሕዝቡ ተቃውሞ ግን በኒውክሌር ተኩስም የሚበርድ እንዳልነበር ብዙዎች ይስማሙበታል። የሻሁ መንግስት ተቃውሞውን ለማስቆም ከ500 እስከ 2000 አብዮተኞችን መግደሉ ይነገራል። አንዳንድ ገለልተኛ ወገኖች ደግሞ ቁጥሩን እስከ 9000 ያደርሱታል። የሻሁን መንግስት በአብዮት ገልብጦ የመጣው የአያቶላህ ሩሆላ ኮሜኒ መንግስት በበኩሉ
60,000 ሰው ማለቁን ነው በይፋ የገለጸው። የኢራን አብዮት በምዕራባውያኑ ይደገፍ የነበረውን ጠንካራውን የሻህ መንግስት መገንደሱ ታላቅ የታሪክ ጥፋት ነው። የኢራን አብዮት ባለፉት 60 ዓመታት የባህረ ሰላጤውን መልክዓ ፖለቲካ በእጅጉ እንደቀየረ ብዙዎች ይስማሙበታል። ኢራን ከአብዮቱ ወዲህ ለ8 ዓመታት ከሳዳም ሁሴን ኢራቅ ጋር ተዋግታለች። ከሳዑዲ አረቢያ ጋር ተፋጣ ኖራለች። በሊባኖስ ሂዝቡላህ የተባለውን ታጣቂ ቡድን አደራጅታለች። የየመንን ሁቲዎች ተክላለች። ለአሜሪካ ለእስራኤልና ለምዕራባውያኑ ስጋት ሆና ኖራለች። በማዕቀብና አልፎ አልፎም በወታደራዊ ዘመቻ ሊያደቋት ቢሞክሩም ዛሬም ድረስ አያቶላህ ሩሆላ ሆሜኒ የተከሉት ስርዓት ቆይቷል። የኢራን እስላማዊ አብዮታዊ መንግስት በበርካታ አጋጣሚ የተነሳበትን ህዝባዊ ተቃውሞ እየታገለ መቆም ችሎበታል። የቅርብ ሰሞኑ ህዝባዊ አመጽ እንደ ጎርፍ ይጠርጓል ተብሎ ቢፈራም ንቅንቅ አላለም። የኢራን መንግስት እስካሁን ኒውክሌር ቦምብ ባይቀመምም በቅርብና በዙሪያው በጠላትነት ለሚፈርጃቸው አካላት የሚበቃ ሚሳኤልና ድሮን እስከ አፍንጫው መታጠቁን በተግባር አስመስክሯል። ሆኖም እስከ መጨረሻው ከውስጥም ከውጭም ከተነሳበት ማዕበል ያስጥለዋል ወይ የሚለው ጥያቄ ምላሽ ይጠብቃል። ኢራናውያን በተለያዩ ሀገራት ታጣቂዎችን በገንዘብ በመሳሪያና በስልጠና በመደገፍ እንደሚያደራጁም ሲነገር ቆይቷል። በተለይ በ2002 የአሜሪካ የቀድሞ ፕሬዝዳንት ጆርጅ ቡሽ ትንሹ ኢራቅ፣ ኢራንና ሰሜን ኮሪያን ሰይጣን የተጣባቸው በማለት በጠላትነት ከፈረጇቸው ወዲህ ምዕራባውያኑና የቴህራን መንግስት መተማመን አልቻሉም። አሜሪካውያንና አጋሮቻቸው በ2003 የወረሯትን ኢራቅ ለቀውስ ከዳረጓትና መሪዋን ሳዳም ሁሴንን በስቅላት ካስገደሉ ጀምሮ ኢራናውያን ቀጣይ እንደሚሆኑ በመጠርጠር የኒውክሌር መርሃ ግብራቸውን ሲያፋፍሙት ውጥረቱን በረታ። የኢራን መንግስትና የምዕራባውያኑ የተራዘመ የመልክዓ ፖለቲካ ፍጥጫ ለሆርሙዝ ሰርጥ ስጋት ደቅኖ ኖሯል። በ2018 አሜሪካውያን የኢራንን የኒውክሌር መርሃ ግብር የሚያለዝበውን ስምምነት መቅደዳቸውም ጣጣ ማስከተሉ አልቀረም። ኢራናውያን የሆርሙዝን ሰርጥ ለመዝጋት ይዘቱ ነበር። በአካባቢው ባለፍ ገደም ችግር ሲታይም ጣት ይቀሰርባቸዋል። በ2019 በአንዲት መርከብ ላይ ቦምብ አፈንድተዋል ተብለው ተወነጀሉ። በ2021 ደግሞ የእስራኤልን ነዳጅ ጫኝ መርከብ በድሮን እንደመቱ ተነግሯል። ይሁንና ቅራኔው ያለ ቀጥታ ግብግብ ዘመናትን አሳልፎ ነበር። ከ10 ወራት በፊት ነው ለመጀመሪያ ጊዜ አሜሪካና እስራኤል ከኢራን ጋር ፊት ለፊት የተታኮሱት። ለ12 ቀናት የቆየው ይህ ግጭት ከተራዘመ ለሆርሙዝ መዘጋት ሰበብ ሊሆን እንደሚችል መጠርጠሩም ይታወሳል። ከወራት እፎይታ በኋላ ያገረሸው ግጭት ግን መጠነ ሰፊ ነው። አሜሪካውያንና እስራኤላውያን ለከፈቱት ዘመቻ ኢራናውያን አጸፋ ለመስጠት አላመነቱም። የእስራኤልና የአሜሪካ ስልታዊ ኢላማዎችን በድሮንና በሚሳኤል ከማጥቃት አልፈው የፋርስ ባህረ ሰላጤውን ሀገራት አጥቅተዋል። በቀጣይ ደግሞ ሆርሙዝን ወደ መዝጋት ተሸጋገሩ። መርከቦችን ከማጥቃት ባሻገር ባህር ውስጥ ፈንጂ አጥምደዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ሆርሙዝን እንዲከፍቱ ለማስገደድ የሰነዘሩት ማስፈራሪያ ለውጥ ሲያመጣ አልታየም። ኢራንን ወደ ድንጋይ ዘመን ለመመለስ መፎከራቸው እንኳ ሰሚ አላገኘም። የማታ ማታ የፓኪስታን ባለስልጣናት አሸማግለው ለማስማማት ሞክረዋል። የኢራንና የአሜሪካ ባለስልጣናት ቅዳሜ ለኛ ፋሲካ ዋዜማ በኢስላማባድ ያደረጉት ድርድር መላ ዓለምን ለተስፋ ጋብዞ ነበር። ሆኖም ያለ ስምምነት ተቋጨ። የሁለቱ ተደራዳሪ ሀገራት ሹማምንት ከ20 በሚበልጡ ጉዳዮች ላይ ነው የተነጋገሩት። ብዙዎቹ ለማቀራረብና ለማግባባት የሚከብዱ አልነበሩም። 3 ቁልፍ አርዕስት ግን የሚታለፉ አልሆኑም። የአሜሪካ ባለስልጣናት አቅርበውት አላግባባ ያለው አንዱ ጉዳይ የኢራን መንግስት የኒውክሌር መርሃ ግብሩን ሙሉ ለሙሉ እንዲያቋርጥና ያብላላውን ዩራኒየም እንዲያስረክብ መጠየቁ ነው። ኢራናውያን ከኒውክሌር ኃይል ለማመንጨት የያዙትን ውጥን መተው እንደማይፈልጉ ነው ያሳወቁት። ከቴክኖሎጂው ለመነጠልም አልፈቀዱም። የሆርሙዝ መተላለፊያ ያለ ቅድመ ሁኔታ እንዲከፈት የቀረበው ሐሳብም ሳያግባባ የቆየ ሌላኛው ጉዳይ ነው። ኢራናውያን ለረጅም ጊዜ ተጥሎባቸው የቆየው ማዕቀብ እንዲላላላቸው ይፈልጋሉ። በእስራኤልና አሜሪካ ድብደባ ለደረሰባቸው ውድመትና ጉዳትም ፍትህና ካሳ ጠይቀዋል። በሊባኖሱ የሂዝቡላህ ታጣቂ ኃይል ላይ የተከፈተው ዘመቻም እንዲቆም ሐሳብ አቅርበዋል። ይህ ሁሉ ላለመስማማት ምክንያት ነው። የአሜሪካ ባለስልጣናት መግባባት ያልተቻለው በእነርሱ ጥፋት አለመሆኑን ለማሳየት ሞክረዋል። እንደውም የተሻለ የስምምነት አማራጭ ለኢራናውያን አቅርበው እንዳልተቀበሏቸው ነው ያሳወቁት። በዚያ ላይ አሜሪካውያኑ
ድርድሩም ሆነ ስምምነቱ የእስራኤልን ዘመቻ እንደማያካትት ሞንክተዋል። የዓለም አቀፉ ማህበረሰብ በሆርሙዝ መዘጋት የተነሳ የከፈለው ዋጋ ቀላል አይደለም። ኢትዮጵያን ጨምሮ በርካታ የዓለም ሀገራት በነዳጅ፣ በማዳበሪያ፣ በግንባታ ቁሳቁስና በሸቀጥ እጥረት ክፉኛ ተፈትነዋል። የመላ ዓለም ሕዝብ የፓኪስታኑ ድርድር ሰምሮ ሆርሙዝ የሚከፈትበትን ቀን ሲናፍቅ ቆይቷል። ይሁን እንጂ ከድርድሩ የረባ ነገር ሳይገኝ አልፏል። ይህን ተከትሎ ደግሞ አሜሪካውያኑ የወሰዱት እርምጃ የተፈጠረውን ዓለም አቀፍ ቀውስ የሚያባብስ ነው። ኢራን የተሰጣትን ሐሳብ አምና ሆርሙዝን ካልከፈተች በሚል ፕሬዝዳንት ትራምፕ በሚቀርባቸው መንገድ ከወዲህ አጥረውታል። ይህም የተፈጠረው ዓለም አቀፍ የኢኮኖሚ ትርምስ ከድጡ ወደ ማጡ እንዳይገባ ያስፈራል። አሜሪካውያኑ ወዲያው አቋማቸውን ለወጥ አድርገው የኢራንን ወደቦች እንደሚዘጉት አስታወቁ። ከኢራን ነዳጅ ጭነው ለሚወጡ መርከቦች መንገድ በመዝጋት ሌሎች የቀጠናው ሀገራት እንደ ልብ እንዲያስተላልፉ ፈቅደዋል። በሆርሙዝ የተገባው እልህ በተጋጋለበት ወቅት ታዲያ በፓኪስታን አሸማጋይነት ድርድር ለማስጀመር ጥረቱ ቀጥሎ ታይቷል። ሆርሙዝን እንዲያስከፍቱ የተጠየቁት አሜሪካውያን ቀድሞውንም ኢራንን መንካት እንዳልነበረባቸው በብዙ ተወቅሰዋል። ፕሬዚደንት ትራምፕ ግን ይህ ጉዳይ ስለማይመለከታቸው ሆርሙዝን የፈለገ ተዋክቶ እንዲያስከፍት መልሰዋል። በስተመጨረሻም እስራኤላውያን የሊባኖሱን ዘመቻ እንደሚያቆሙ በማሳወቃቸው ነው የኢራን መንግስት ሆርሙዝን ለመክፈት የተስማማው። ቅዳሜ ኤፕሪል 18 2026 ኢራን ሆርሙዝን ሙሉ ለሙሉ ክፍት ለማድረግ መስማማቷን ስታወጅ የአሜሪካ ባለስልጣናትም ለመላ ዓለም የእንኳን ደስ አላችሁ መልእክት አውጥተዋል። በሁለት ሰዓታት ልዩነት ግን ያስቀመጠችው ቅድመ ሁኔታ ካልተሟላ ሆርሙዝን እንደማትከፍት በድጋሚ አሳወቀች። ኢራን ሐሳቧን ለመለወጥ ያስገደዳት አሜሪካ ለገቢና ወጪ መርከቦቿ የባህሩን በር ስላልከፈተች መሆኑንም ይፋ አድርጋለች። አሜሪካ በጉልበትም ሆነ በድርድር ሆርሙዝን ማስከፈት አልሆነላትም። እንደውም ሆርሙዝን እኔም እዘጋዋለሁ ብላ ወደ ባሰ ግብ መግባቷ እስካሁንም ውጤት አላመጣም። የሆርሙዝ ጉዳይ በአሁኑ ወቅት የፉክክር ቤት ሳይዘጋ ያድራል የሚለውን ተረት ሽሮታል። በተቃራኒው የፉክክር ቤት ተዘግቶ ይኖራል፣ ተዘግቶ ይሰነብታል ወደ መሆን ተሸጋግሯል። ሆርሙዝ በመዘጋቱ ኢራንም አሜሪካም እስራኤልም ሆነች መላ ዓለም አያተርፉም። የባህር ወሽመጡን የሚያስከፍተው ነገር መጥፋቱ ያንዳንዷን ሀገር ነው ከባድ ዋጋ የሚያስከፍለው። ኢራን በጦርነት ውስጥም ሆና በየቀኑ 2 ሚሊዮን በርሜል ነዳጅ ለውጭ ገበያ አቅርባለች። አሁን ግን አሜሪካ መተላለፊያ ስለከለከለች ይህ ተቋርጧል። ኢራን ሆርሙዝን የሚጠቀሙ መርከቦችን እስከ $2 ሚሊዮን የኮቴ ያስከፍላለች። እሱም አሁን የለም። አሜሪካ በፋርስ ባህረ ሰላጤ ዙሪያ 10 ግዙፍ ተዋጊ መርከቦችና ባህር ሰርጓጆችን አሰማርታለች። በሳዑዲ አረቢያና በቃጣር የባህር ጠረፍ 3፣ ሆርሙዝ ሰርጥ መዳረሻ ላይ 2፣ በአረብ ባህር ደግሞ 6 ያክል የጦር መርከቦችን ኮልኩላለች። ግዙፏ አውሮፕላን ጫኝ አብርሃም ሊንከንም በአረቢያ ባህር ነው የምትገኘው። በእነዚህ ብቻ በሆርሙዝ የሚተላለፉ መርከቦችን ለመቆጣጠር መቻሏ ግን ያጠያይቃል። ብትችልስ እስከ መቼ ታቆያቸዋለች? የኢራን ወጪና ገቢ ንግድ በመከልከሉ የተነሳ ከወዲሁ የዓለም ነዳጅ ዋጋ ንረት ተባብሷል። የኢራንን ነዳጅ እንደ ቻይና ያሉ ሀገራት ጭምር ይፈልጉታል። አሜሪካ የሆርሙዝን መስመር ዘግታ እንደ ቬኔዙዌላ መተንፈሻ በማሳጣት ኢራንን ለማስጨነቅ ካሰላች በብዙ ምክንያት እንደማይሳካላት ነው የሚገመተው። ኢራን የአሜሪካ የጦር መርከቦች ወደ ሆርሙዝ እንዳይቀርቡ ማስጠንቀቋ ልብ ሊባል ይገባዋል። የአሜሪካ ጦር የቬኔዙዌላን ወደቦች ለ6 ወራት ከቦ እንቅስቃሴን መገደቡ ይታወሳል። ከቬኔዙዌላ ወደብ የሚነሱ ከ100 በላይ ጀልባዎችን አጋይቷል። የቬኔዙዌላን ገቢና ወጪ የጫኑ መርከቦችን ማርኳል። ይህን በኢራን ላይ መድገም ግን ያስቸግራል። በዚያ ላይ የወትሮ የአሜሪካ አጋሮች ሸሸት ብለዋል። የብሪታንያ መንግስት የፈለገው ቢመጣ ወደ ኢራን ጦርነት ተጎትቶ እንደማይገባ አስታውቋል። አሜሪካውያኑ በተናጠል ሆርሙዝን መዝጋታቸውንም አልደገፈም። ፈረንሳውያንም ከዚህ ጉዳይ ራሳቸውን እንዳራቁ ነው። መላ አውሮፓ ከአሜሪካ ጋር መተባበር አይፈልግም። የሆርሙዝ ሰርጥ በመዘጋቱ አውሮፓውያን የገጠማቸው ኪሳራ ቀላል አይደለም። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን በሰጡት መግለጫ አባል ሀገራት በ44 ቀናት ውስጥ 22 ቢሊዮን ዩሮ ለኃይል እንዳወጡ ይጠቅሳሉ። የህብረቱ ሀገራት 90 ቢሊዮን ሜትር ኪዩብ ጋዝ ነው የሚሸምቱት። ከዚህ ውስጥ 77 ቢሊዮን ሜትር ኪዩቡን ጋዝ ህብረቱ ነው በጥቅል ገዝቶ የሚያሰራጨው። የአይነቱ የግዢ ስልት የአውሮፓ ህብረት አባል ሀገራት በተናጠል ገበያ በመውጣት ሊገጥማቸው የሚችለውን የዋጋ ንረትና የአቅርቦት ችግር ይቀርፋል። ሀገራት በተናጠል ቢገዙ ፍላጎትና አቅርቦት ለማጣጣም ይከብዳል።
ከ2022 ወዲህ የገጠማቸው የኃይል እጥረት ቀውስ ብዙ አስተምሯቸዋል። ከዚህ በኋላም ሊመጣባቸው ለሚችል ችግር ምላሽ ለመስጠትም በደንብ ተዘጋጅተዋል ይባላል። ሆኖም በሆርሙዝ መዘጋት የገጠማቸው የአቅርቦት መሰናከል ቀላል እንዳልሆነ ነው ኡርሱላ ቮን ደር ሌይን የሚናገሩት። የአሜሪካ አጋሮች ሆርሙዝ በቶሎና በማንኛውም መንገድ እንዲከፈት ይፈልጋሉ። ለአሜሪካ ታደላላችሁ ተብለው በኢራን ሚሳኤልና ድሮን ሲቀጠቀጡ የከረሙት የፋርስ ባህረ ሰላጤው ሀገራትም የሰርጡን ነጻነት ይናፍቃሉ። ቃጣር 90 በመቶ የተፈጥሮ ጋዝ የምትልከው በሆርሙዝ በኩል ነው። ከተዘጋ ጋዙን ሳትልክ መቆየት የምትችለው ለ30 ቀናት ብቻ ነው። ያለዚያ ለአንድ ወር የምታዘጋጀው ሙሉ በሙሉ ያላትን ማጠራቀሚያ በጠቅላላ ስለሚሞላው ስራውን ታቆማለች። የኢራቅ ጋዝና ነዳጅ ከሆርሙዝ ሰርጥ ውጪ ማለፊያ የለውም። ኢራቅ ነዳጅ ካላከች በ60 ቀናት ውስጥ ለመንግስት ሰራተኞች የምትከፍለውን ደሞዝ አጥታ ከባድ የኢኮኖሚ ቀውስ ውስጥ ትገባለች። ኩዌትና ባህሬን ከውጭ ሸቀጥ ለማስገባትም ሆነ ነዳጅ ለመላክ ሁለተኛ አማራጭ የላቸውምና ይፈተናሉ። ሳዑዲ አረቢያ ሆርሙዝ ቢዘጋ በቀይ ባህር መጠቀም ትችላለች። አረብ ኤምሬትም ብትሆን በኦማን ድንበር በኩል በሚያልፈው በፉጄራ የነዳጅ ቧንቧ ትልካለች። ሆኖም የሳዑዲና የኤምሬት አማራጭ ማስተላለፊያ በቀን ከ5 እስከ 7 ሚሊዮን በርሜል ብቻ ነው የሚያስተናግደው። በዚህ የዓለምን ፍላጎት ማርካት አይቻልም። ወደ እስያ ገበያ ከሚገባው ነዳጅ 85 በመቶ ከዚህ ቀጠና ይገኛል። ጃፓን፣ ደቡብ ኮሪያ፣ ህንድና ቻይና የፋርስ ነዳጅ ያስፈልጋቸዋል። ቻይና ያላት መጠባበቂያ ከ4 ወራት በላይ አቆያትም። በአጠቃላይ በሆርሙዝ መዘጋት ትልቅ ትንሽ ሳይል በመላ ዓለም ያሉ ሀገራት ታውከዋል። ከነዳጅ ባለፈ የማዳበሪያ አቅርቦት በመስተጓጎሉ በታዳጊ ሀገራት ረሃብ አንዣቧል። የሆርሙዝ ትንቅንቅ ዛሬ የሰው ልጅ ቁጥር 1 አጀንዳ ነው። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።